በአፍሪካ ቀንድ ወደ 130 ሚሊዮን የሚጠጋ የህዝብ ቁጥር ያላት ሀገር ኢትዮጵያ ከ3 አስርት ዓመታት በላይ የባህር በር የላትም። በዓለም ኢኮኖሚያቸው በፍጥነት እያደጉ ካሉ ሀገራት ተርታ የምትሰለፈው ኢትዮጵያ የባህር በር የማግኘት ጥያቄ ከኢኮኖሚ ከፍታ ውጥንም የተሻገረ ይልቁንም የኢትዮጵያ የባህር በር ማግኘት ከኢትዮጵያ አልፎ ለቀጠናው ሰላምና መረጋጋት ከፍተኛ አስተዋጽኦ ያለው ነው። ኢትዮጵያ የጂኦግራፊ እስረኛ መሆኗ በዚህ ትውልድ ሊያበቃ ይገባል የሚሉት በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ጄኔራል ዳይሬክተር አምባሳደር ዘሪሁን አበበ የኢትዮጵያ የባህር በር የማግኘት ጉዳይ የችሮታ ሳይሆን የህልውና ጉዳይ በመሆኑ እውን ሊደረግ ይገባል ብለዋል። የኢትዮጵያን የባህር ተደራሽነት ማረጋገጥ ለኢትዮጵያ የሚሰጥ ችሮታ አይደለም። ለቀጠናዊ መረጋጋት እጅግ መሰረታዊ የሆነ ለውጥን ማምጣት ማለት ነው። ምክንያቱም ኢትዮጵያን ያክል ሀገር በቁመቷ፣ በወርዷ፣ በስፋቷ፣ ባለኝቷ፣ በህዝቧ፣ በፖለቲካ አቅሟ ከወታደራዊ አቅሟ አንፃር ካየ ነው ኢትዮጵያን አፍኖ ለመቀጠል መሞከር እጅግ በጣም ከባድ ነው። አይሆንም፣ ለቀጠናው አይበጀውም። ለዚህም ነው የተባበሩት መንግስታት ድርጅት በ1950 ውሳኔ ሲወስን ኢትዮጵያ የባህር በሯ እንዲረጋገጥ ሲያደርግ አንደኛው መሰረታዊ ምክንያት የምስራቅ አፍሪካ ሰላምና መረጋጋትን ማረጋገጥ። ኢትዮጵያ ለዓለም እንዲሁም ለቀጠናው ሰላም ያላት አበርክቶ ከፍ ያለ ነው። አሁንም የአፍሪካ ቀንድ በግጭት እየተፈተነ ያለ ቀጠና ከመሆኑ አኳያ የኢትዮጵያ የባህር በር ማግኘት ለቀጠናው መረጋጋት ያላትን ሚና ከፍ ማድረግ የሚያስችል መሆኑን ደግሞ በአዲስ አበባ ዩኒቨርሲቲ የሶሺዮሎጂና ሶሻል አንትሮፖሎጂ ትምህርት ክፍል መምህር የዋለሸት ሙሉነህ ተናግረዋል። ሌላ አማራጭ የለንም። ያለንበት የአፍሪካ ቀንድ በጣም ለግጭት ተጋላጭ የሆነ አካባቢ ነው። ሀገራት ቶሎ ቶሎ የሚፈርሱበት ለእርስ በርስ ግጭት የሚዳረጉበት ነው። ሀገራችን እንግዲህ ለረጅም ዓመታት አንዱ የውስጥ ግጭታችን ዋና ምክንያት የነበረው የባህር በር በማሳጣት በኢኮኖሚ የደቀቀች የተዳከመች ኢትዮጵያን በመፍጠር ሁልጊዜ በእርስ በርስ ጦርነት እንድንቆይ የሚያደርግ ፕሮጀክት እንደነበረ እንዳለ ማለት ነው። ስለዚህ የባህር በር ስናገኝ ብዙ ጥያቄዎች ይመለሳሉ ማለት ነው። እስከ 12 በመቶ የሚሆነው የዓለም የንግድ እንቅስቃሴ የሚተላለፍበት ቀይ ባህር ደህንነት ለማስጠበቅም ኢትዮጵያ በቀይ ባህር ላይ ድርሻ ሊኖራት እንደሚገባ ተገልጿል። በአመት እስከ 19000 መርከቦች በዚህ ይመላለሳሉ። ይሄ ቀላል አይደለም። የሊኩፋይድ ናቹራል ጋዝ የምንለው በርካታ ኮንቴነሮች የሚተላለፉት በዚህ ነው። ሸቀጥ የሚተላለፈው በዚህ ነው። የሆነ ነገር ከሆነ ይሄ ቀጠና በዚህ መስመር የሚጠቀሙ ሀገራት አውሮፓም አሜሪካን ጨምሮ እስያ፣ መካከለኛው ምስራቅ ከነዳጁ ከሸቀጡ ጋር በተገናኘ በእያንዳንዱ ቤት ውስጥ ያንኳኳል ማለት ነው ተጽዕኖ በኢትዮጵያውያንም በሁሉ። ስለዚህ ሰላምና መረጋጋቱን መጠበቅ አለበት ማለት ነው። የኢትዮጵያ የባህር በር ባለቤትነትም ለቀጠናው ኢኮኖሚያዊ ትብብርም ከፍተኛ አስተዋጽኦ የሚኖረው ስለሆነ በቀጠናው ያሉ ሀገራትን በመሰረተ ልማት ትስስር መጻኢ ዕድላቸውን በጋራ ማግናት እንደሚችሉ ተጠቅሷል። ለምሳሌ ከኬንያ ጋር ያለንን ስንመለከት የመሰረተ ልማት ትስስር አለን። እንደገናም ከፍተኛ የሆነ የኢኮኖሚ ትስስር አለን ማለት ነው። ዜጎች ከኬንያ አሁን ብዙ ዩቲዩበሮች ከተማ ውስጥ ያለውን እድገት ተከትሎ የኮሪደር ልማቱን ተከትሎ መጥቶ ብዙ እንትን አለ። ስለዚህ በቱሪዝምም ጭምር የመተሳሰር ብዙ ትሩፋቶችን ይዞ ይመጣል። ሀገራቶች ተደጋግፎ ነው ማድረግ የሚችሉት። እኛም የባህር በር ሲኖረን ከሌሎቹ ጋር የመናገድ እድላችን ሰፊ ይሆናል። የፖለቲካ ትስስራችንም የጨመረ ይሆናል። ቀጠናዊ ትስስሮችም ጭምር ያድጋሉ። የአፍሪካ ህብረት አጀንዳ 2063 የአፍሪካ ሀገራት በትብብር እንዲሰሩ ስትራቴጂ ቀርጾ እየሰራ ነው። የኢትዮጵያን የባህር በር ባለቤትነት ጥያቄ ይህ በትብብር የማደግ እሳቤን እንደ ሀገር እውን እንዲሆን ያስችላል።